እባክህ ዶክተር ንገርና ገላግልኝ። እሺ ያው እንግዲህ እዚህ ላይ እንደሚያሳየው ትርፍ አንጀት እንዳለብህ ነው የሚያሳየው። አዎ አቤት የኔ ተፈጥሮ እና በሰርጀሪ መልክ እናወጣዋለን ማለት አንዱ ሲበላሽ በአንዱ እጠቀማለሁ። እንዲህ ምንድነው አንተ ዶክተር አይደል እንዴ? እንዴት እቺ ማሰብ ይከብዳል። አቤት የኔ ተፈጥሮ ያንተ ተፈጥሮ እኮ ይለያል እንዴ! ምን ኒሞሪ መሰለህ እንዴ? ዝም ብለህ ሄደህ የምትቀይረው ብቻ ይመቸው። ሴዶ ማርሻል ውድድር በነፃ ላይ ያለው ባልሁኝ ማለት ነው። በነፃ እችዋለሁ በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርጋለን። አልሰብርህም። ተመለስ ወደ ወንድሜ አትፍራ። ወይኔ አረ ሴዶ ደግሞ ውጭ ሀገር ሄድክ ተባልኩ። እዛ ደግሞ ቸከርሶች ከያረካቸው ነው። ወይኔ በነፃ አላለም። እሺ 10 ሚሊዮኑን ለማን ነው? ልጅ ዳዊት ይሄ ቪዲዮ ለጌች አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ ኢሮፕ ነው ያለው ተው ለአረፋ ኢሮፕ ያከብራሉ እንዴ? አድርሱለት። ሪል እውነት ለመናገር ግን ማለት ነው ሴዶ እንደዚህ ማለት ነው። ከፊት ለፊቱ 10 ሚሊዮን ከኋላው 20 ሚሊዮን በቃ ከዛ ልቅ በነፃ የሚሉት ምንድን ነው እንዴ? 10 ሚሊዮኑ ለኛ ነው እንዴ? ለደጋፊዎች ነው እንዴ? ኧረ ተው ኧረ ረፉ። አንተ ልጅ ግን በቃ አላጠናም አልከኝ አይደል? ኧረ አጠናለሁ። አንዴ ብቻ በቃ ያስኩት ነገር አለ እሱ ልጨርሰውና አጠናለሁ። ገርመሃል። እኔ በአንተ እድሜ እያለሁ ከ125 አምጥቼ ነበር። ማትሪክ ላይ ያመጣሁት የፈተና ሪከርድ በቆንጨራ እንኳን አይሰበር። አንተ ግን እዚህ ጋር ቁጭ ብለህ ስልክን ትጎረጉራለህ። ወይኔ የፋዘር ማዘር ሳክስ ወይኔ ሳክስ እንዳይመጡብኝ። ወይኔ ቆይ ግን የእነሱ ትምህርት ይለይ ነበር እንዴ? በቀጀራ ማይሰበር ይለያል። እውነት ይለያል። የእነሱማ የሆነ በቃ ዲፈረንት ነገር አለው እንጂ ያለበለዛማ እንደዚህ በስሚል ከዛስ ግን ሁሉም እንደዛ ሆነ። ልሽ ምን ተተኮሳት? የኛ መጀመሪያ ምን ተተኮሳት እንዳለ ማለት ነው። ከበቡት አንተ ብላስን ያለ ማለት ነው እንዴ? ግን ሙሉ ታሪኩ ላይ ነበር ካንተ። እኔ እኮ ነኝ ዋናው። እኔ አይደል እንደ ፊት ለፊት ያለሁት እኔ እኮ ነኝ ያላራችሁ ነው። አንቺ ምን ሆነሽ? ጠብቀኝ መጣሁ። አንዴ ጠብቀኝ መጣሁ። ፋይል ጨርሰልሽ ታይ ምንድን ነው ያው አንደኛዬን ሻወር ከወሰድኩ አይቀር ለቅዳሜ ሆነኛ ተጠጣበ ብዬ ልሂድ። ኦኬ ይሄን ያገባ ሰው እኮ ታድሏል። ለምንድን ነው ውሃ ችግር የለም? የውሃ ችግር የለም። እና ቦይፍሬንዴ ከተጨቃጨቅን 1 ሳምንት ሆኖናል እና እሱን በማስመልከት ሰለብሬት ማድረግም ስለፈለኩኝ ለኔና ለቦይፍሬንዴ ኬክ አሰርቻለሁ ማለት ነው። ታዳ ስለዚህ አብረን እንቀምሳታለን ማለት ነው። ተጀመረ በቃ ማለት እስከማጎርስ እንኳን መጠበቅ አቅቶ ነው። ከርሳ ምንና ታጎርሰኝም እንዴ? ጀመረሽ ደግሞ ምንድን ነው የጀመረኝ? እንደውም ልንገርህ አንተ ነገር ማለት ነው የኔና አንተ ነገር ማብቃት አለበት። እንለያይ። ወይኔ ኧረ ሳምንት አልሞላችሁ። ወይኔ ይቅርታ ብለኸኝ አንድ ቀን እንኳን አንተ ሳይሞላ በሴሌብሬሽን ምክንያት ተጣልኩ። ይሄ በተለይ ደግሞ ፍሬሽ ካፕሎች ናቸው እንደዚህ የሚያደርጉት። ፍሬሾች እንግዲህ ረፉ። እናት አቤት። ይቅርታ ኤክስ መስለሽ ነው። ኦቶማት እሱ አይደለች። ምን ሊያረጋት ነበር? ሳብቶር እኮ ዋይን ነበር የሚያስፈልግ። ቀጥቅጧት ዋይን ነበር የሚያስፈልጋት። ወይኔ ቲቸር ቦደና ቲቸር ቦደና አብሻል ውስጥ ይጥራው። ቲቸር ቦደና እንጥራው። ቲቸር ቦደና ወይኔ እየጠሩ ነው አስተማሪ። ማን ነው የጠራ?
ተማሪ ነው ታዲያ በኖርማል ድምጽ ቀጥራኝም እንዴ? እኔ ነኝ እንዳው ነው የጠራው? አዎ መስማቱ ነው ወሳኙ። ምን ችግር አለው? ይሄ ልጅ ግን ጤነኛ ነው አይደለም? ለታሻሉ ነኝ። አንተ ለምን እንደዚህ ትጥረኛለህ? ምንድነው? ድምጽ ነው። ምን ችግር አለው? ተነስ ሂድ። ለነገሩ ምን ይባላል መሰለህ? የኢትዮጵያ አባባል የትን ፍጪው ዱቄቱን አምጪው፣ ከፈለሽ ውሰጂው። ዋናው ነገር መስማት ነው። ያድርሽ ይፍከት ሄሎ ከነሱ ድብድቡ ይልቅ እኔ በጣም የተመቸኝ ነገር ኪሲንግ ኢትዮጵያ ላይ ለመጀመሪያ ጊዜ ነው ኪሲንግ እያየዋለሁ። በፊልም የለ በምን የለ። እነዚህ እንዴት አመጡት? እንዴት ደፈሩት? ሃው ደግሞ ወለወለችው። ለመጀመሪያ ጊዜ ሰው ስትሰርቅ ይቅርታ ያለኝን በሙሉ ልስጥሽ። ምን ያለሽን ሁሉ አምጪ። ይሰርከኝ ነው ካልደበረሽ የያሽን ብር በሙሉ ስጪኝ። አልሰጠም ካፖስ እምቢ ካለች ጉልበት ተጠቀም። ጉልበት ማለት ምን አይነት ጉልበት? በፈቃድ ነው። ብሩስ ሊ ምን ያረክ ነው? አረ ፊቱን ማሳየ ነገሩን ቀለልም ከበድም ማድረግ እንችላለን። ምንም ካሽ አላስኩም። ሲቢ ብር አለሽ? በፈቃድ የለኝ። እሷም ስክሪፕት ነው። ሲቢ ብር እንኳን ደስ አለ። የመጀመሪያን ሰው ሰርቀሃል። ግን እንደዚህ አይነት ደግ ሌባ ቢያጋጥማችሁ እንዴት ነው? ለህዋነታችሁ ቢያንስ አንድ ለስልክ አሰጡ እንዴ? ለስራቅሽ እንዴ ማለት እኮ ነው የቀረው። ሁሉንም የሚችል ሁማኔር ይኸውላችሁ። አሁን ይሄ አለ አይደለ? እሺ፣ ይሄኛው ልክ ሊደባደባችሁ ምናምን ነገር ሲመጡ ሴት መጀመሪያ የምትይዘው ይሄ እኔ በጣም አይገባኝ ነገር። ለዚህ ነው እኔ ፀጉሬን ሁሌ ሾርት አድርጌ የማስቀምጠው። ምን ልትይዙ ነው? ገና እንዲህ በቃ ፀጉሬ ልትይዝ ስትፈልግ እኔ ቶሎ ፀጉሬ እንደዚህ አውጥቼ ምናምን በፀጉሬ ለዚህ ነው ላችሁ ከዛ እሷ ደግሞ እና ይሄ በጣም ሂውማን ሄር የሚገርምሽ ነገር ኦል ፐርፐዝ ነው። የሚገርመው ነገር አቧራ አይዝም። ምን እንደዚህ አሁን የ5 ሲደመር 2 ስንት ነው? 7 ትምህርት ካቆምኩ በጣም ብዙ ጊዜ ነው። ያ ሁሉ እንስሳ ነው ያለኝ። ስለዚህ እነሱ እውነቴን ነው የምላችሁ ገና በዚህ ጋር ሲያልፉ የሚወርደው ፀጉራቸው ብን ብሎ ነው እዚህ ጋር ብን እና ይሄ ዋተር ፕሩፍም አመዳም ፕሩፍም ነው ለነገሩ። እላያችሁ ላይም ስታደርጉት የእናንተን አመድም አይዝም ምን አይልም አለ አይደለ? ሶ ለአመዳም ይሆናል ወይ ላላችሁ ማለት ነው። አዎ ለአመዳምም ይሆናል። ይሄ አለ አይደለ? አመዳችሁ ቡንም ይበል ምንም ይበል ፀጉራችሁ ላይ ምንም አይነካውም። ከዛም ከፈለጋችሁ እኔ እኮ እንዳንቺ ከወገቤ መቀንጠስ እችላለሁ ካላችሁ አያችሁ ምን አይነት ጊዜ ነው? ዋው በጣም ምንድን ነበር የሚሉት? እንትን ኢንች ነው ይሄ እንትን ኢንች። የምር 2018 ልክ አይደለም እንዴ? ምንድነው ጭራሽ ዋተር ፕሩፍ ፕሮማክስ ነው ሻል ስራ ነው ማለት እኮ ነው የቀረው እንዴ? አረ ረፉ። አረ ሴቶች ነው ደግሞ ከፀጉራ ምን ፀጉር ይሁን። ማቲያስ ወይ ማታ እኮ በህልሜ ቻይና ሄድኩ። የምርሽን ነው? እኔ ራሱ ማታ በህልሜ ከ3 ቆንጆ ሴቶች ጋር ነበርኩ። እኔም ነበርኩበት። አይ አንቺማ ቻይና ነበርሽ። ወይ ማቲያስ እንግዲህ ምን ማድረግ ይቻላል? ይሄ ምን ይባላል?
ፐርሚሽን በፈቃደኝነት መማገጥ ይባላል። አንቺ ቻይና ከርሽስ ምን እዚህ ምን ይሰራል? ምን ብቻውን መቼስ ቲክቶክ እንዲህ ሊያደርግ አይደለም። ያስፈልጉታል ሴቶች ቢዝነስማን ካቦ ብራዘር ፒስ ነው ወይ? አንቺ ነሽ የዚህ ሰፈር ካቦ? ምን እሺ ጸብ ነው ፈልገሽኝ ምናምን? ኧረ አይደለም ብራዘር። ኧረ ምንም የሆነ እዛ ቅያስ ላይ የሆነ ልጅ መጥቶን እንድታስቀይምልን ነበር። ምን አድርጋችሁት ነው የመጣችሁ? ኧረ ምንም ዝም ብሎ ነው እንዲህ ማታል። በቃ እሺ 10 ዳገት ከርቡቱልኝና ላጫውትላችሁ ተስማማላችሁ? ኧረ አስጨነቅም። በቃ ወይ በቴሌ ብር ወይ በኢምፒሳ ላኩ። የቱ ጋር ነው ልጁ? ይኸው እዛ ጋር። በቃ እንደውም ታዩ በኢምፒሳ ላኪልኝ። ታይ በያ አንቺ ነው ይሰፈር ካባው? ኧረ አረጋጊ ምርጥዬ፣ እንደዛ አይደለም። እና ምን እሺ እኔ እስራኤል ኢራን ምንም አይደላኝም። አንቺም በሜዳሽ እኔም በሜዲ ግን እነዛ ልጆች ምንም በቃ አልተመችሻቸው። በቃ መውጫ መግቢያ አሳጥተሻቸዋል መሰለኝ። እኔ አያገባኝም። ገባሻ? ግን በቃ አንቺን አንድ ሁለት ከፍ ዝቅ ላድርግሽ 10 ሺህ ከፍሎኛል 5 ላዙርሽ። ቢዝነስ ማለት ይሄ ሌላ ነገር የለውም። ያምሻል እንዴ? በቃ አንድ ሁለት ከፍ ዝቅ ላድርግሽ 5 ላድርግሽ። ቢዝነስ ይሄ እኮ ነው። አቶሚክ ቦምብ ብለን አንቺ አላንብብሹ በቃ እነዋ ከሱለሽ ታር እንደስስብሽ ኧረ በቃ ቢዝነስ የመጪ ፋራሽ ልንገርሽ። እሺ አሁን ማን ተጠቀመ? እኔ አልተጠቀምሽ፣ አንቺ አልተጠቀምሽ፣ እነሱ አልተጠቀሙ። ማን ተጠቀመ? ሸይጣን ነው የተጠቀመው። ልንገርሽ እኔ ብዙ ፋራ አውቃለሁ። እንዳንቺ ደግሞ እንደኔ አራዳ አላውቅም ነው ወይ እሱ አልተጠቀመ ወይ አንተ አልተጠቀምሽ። ምን ማድረግች? አንተም እኮ ነው አበዛው። ወቃቀጥከው። እንግዲህ ይኸው የዛሬ ቪዲዮአችን ይህንን ይመስላል። ቪዲዮቹን ትወዳላችሁ ያስባለሁ። ስለዚህ ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በነገራችን ላይ እስቲ እናንተ ጋር አረፋ ነበር እንዴት ነው? በቃ ወቀጣጣችሁታ ቅጥቅ። እስቲ የዘንድሮ አረፋ እንዴት ነው? እኔ ጋር በጣም ደስ ይል ነበር። በጣም የሚያምር ነበር። እናንተ ጋርስ? እስቲ አሳውቁኝ ኮመንት ላይ።